አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። በ1960ዎቹ መጀመሪያ አካባቢ ተቋሚ ቡድኖች በኢትዮጵያ አየር መንገድ ላይ ተደጋጋሚ ጠለፋ በማድረጋቸው ይህንን ጠለፋ ለማምከን መንግሥት ልዩ ትኩረት በመስጠት የጸረ ጠለፋ ኃይሎች በአፋጣኝ መሰልጠን እንዳለባቸው ወሰነ። በዚህም መሠረት ሥልጠናውን የፈጸሙት በፍጥነት ወደ ሥራ እንዲሰማሩ ተደረገ። በዚህም የመጀመሪያው የጸረ ጠለፋ ኃይሎች ወደ ሥራ ተሰማሩ። ከማድሪድ ስፔን ተነስቶ ወደ አቴንስ አዲስ አበባ በመብረር ላይ የነበረውን ቦይንግ 707 መንገደኞችን የጫነ የኢትዮጵያ አየር መንገድ አይሮፕላን ጠላፊዎች ተቆጣጠሩት። ጠላፊዎቹ ለመንገደኞች በድምፅ ማጉያ አይሮፕላኑ መጠለፉን አሳወቁ። የበረራ ደህንነት ሠራተኞቹ በሁኔታው ምንም አይነት መደናገጥ ሳያሳዩ ሁኔታው እስኪመቻችላቸው ድረስ መንገደኛ መስለው በጠላፊዎቹ የሚሰጡትን መመሪያዎች እንደ ማንኛውም መንገደኛ ተቀብለው እየፈጸሙ በትዕግሥት ጠበቁ። ጠላፊዎቹ አይሮፕላን ውስጥ የበረራ ደህንነት ሠራተኞች እንዳሉ ያውቃሉ። ግን እነማን እንደሆኑ የት እንደተቀመጡ ለይተው ማወቅ አልቻሉም። መሳሪያ የያዛችሁ ሰዎች እዚህ ውስጥ እንዳላችሁ እናውቃለን። የያዛችሁትን መሳሪያ ቶሎ ብላችሁ እንድትሰጡን፣ አውቃችሁ ባትሰጡን ግን የከፋ እርምጃ እንወስዳለን እያሉ በማስፈራሪያ መልእክት ደጋግመው በድምፅ ማጉያ አሰሙ። ጠየም ያለ ኢትዮጵያዊ ይመስል መንገደኛ ሲያዩ ጠባቂው አንተ ነህ እያሉ ይጠይቃሉ። የእጅ ሻንጣዎችንም እያስከፈቱ እየፈተሹ ከቦታ ቦታ ይሮጣሉ። ጠባቂዎቹ ግን ቀድሞም ቢሆን መሳሪያዎቻቸውን በቀላሉ ሊገኝ በማይችል ስውር ቦታ ላይ ስለሚያስቀምጡ ጠላፊዎቹ ፈትሸዋቸው ለማግኘት አልቻሉም። ከጠላፊዎቹ አንዱ አይሮፕላኑን እነሱ ወደሚፈልጉበት አቅጣጫ እንዲለውጥ ለማድረግ አንዷን አስተናጋጅ ጆሮ ግንዷ ስር ሽጉጥ ደግኖ ወደ አብራሪዎች ክፍል ይዟት ሄደ። ጠላፊው ከኋላ ሆኖ ተከትሏት ወደ በሩ ሲጠጉ አንደኛ ማዕረግ ተቀምጦ የነበረው ጠባቂ ከመቀመጫው ከመቅጽበት ተነስቶ ወደፊት ወደ አብራሪዎቹ ክፍል በር በመወርወር ጠላፊውን ድምፅ አልባ በሆነ ሽጉጥ ማጅራት ላይ ተኩሶ ጣለው። ሁለተኛ ማዕረግ ጫፍ ላይ ተቀምጦ የነበረው ሌላው የበረራ ደህንነት ሠራተኛ በፍጥነት ወደ አንደኛ ማዕረግ በመግባት የድምፅ ማጉያውን የያዘውን ጠላፊ ግንባሩ ላይ በመምታት አስቀረው። በተመሳሳይ ሁኔታ ከኋላ የነበሩት ሌሎች ሁለት ጠባቂዎች ሦስተኛውን ጠላፊ መትተው ጣሉት። በዚህ አይነት የመጀመሪያዎቹ ጸረ ጠለፋ የቡድን አባላት ጠላፊዎች አንድም ጥይት መተኮስ እንዳይችሉ አድርገው የጠላፊዎቹን መሳሪያዎችና የእጅ ቦምብ በመረከብ በድል አድራጊነት የተደረገውን የጠለፋ ሙከራ አክሽፈው አይሮፕላኑ በሰላም ወደ አዲስ አበባ እንዲመለስ አስችለዋል። ይህንን ያደረጉት ድንቅ ባለሙያዎችም ያልተነገረ ሽልማት በግራና በቀኝ ኪሳቸው እንደገባላቸው ይነገራል። ውድ የአዲስ 1879 አድማጮች፣ ሁሌም በነገሮች መሃል ፈታኝ የሆኑ ሁኔታዎች ቢያጋጥሙን ራሳችንን እንከላከል። ራሳችን ለራሳችን ዘብ እንቁም። ይህንንማ መቻጣ ነው። ሁሌም ገፍቶ የመጣን ነገር እንከላከለዋለን ማለታችሁን ገምተን በእጅጉ ደስ ብሎናል። አሁንም የተለያዩ ታሪኮችን ማቅረባችን እንቀጥላለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። አዲስ 1879